የኢፌዴሪ ውጭ ጉዳይ ሚኒስቴር ለመገናኛ ብዙኃን በሰጠው መግለጫው በቀጣዩ ሳምንት 39ኛው የአፍሪካ ህብረት የመሪዎችና 48ኛው የስራ አስፈጻሚዎች ጉባኤ በአዲስ አበባ እንደሚካሄድ አስታውቋል። ለዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ ወሳኝ ነው በሚል መሪ ሀሳብ እንደሚካሄድም ነው የተነገረው። በዚህም የካቲት 4ና 5 የህብረቱ የስራ አስፈጻሚዎች ወይም የውጭ ጉዳይ ሚኒስትሮች ስብሰባ እንዲሁም የካቲት 7ና የካቲት 8 ደግሞ የመሪዎች ጉባኤ እንደሚደረግም ይፋ ሆኗል። ጉባኤውንም በስኬት ለማጠናቀቅ የህብረቱና የአፍሪካ የዲፕሎማሲ ማዕከልና መዲና የሆነችው አዲስ አበባ በሁሉም መስክ ዝግጅቷን ማጠናቀቋን የሚኒስተሩ ቃል አቀባይ የሆኑት አምባሳደር ነቢያት ጌታቸው ገልጸዋል። የፊታችን የካቲት 4ና 5 2018 48ኛው መደበኛ አስፈጻሚ ምክር ቤት ወይንም በተለምዶ የውጭ ጉዳይ ሚኒስቴር ሚኒስትሮች ስብሰባ በአፍሪካ ህብረት ይካሄዳል። የካቲት 7 እና 8 ደግሞ 39ኛው የመሪዎች ጉባኤ ይካሄዳል። ይህ ጉባኤ ኢትዮጵያ ስኬታማ ሆኖ እንዲጠናቀቅ አስፈላጊውን የይዘትም የሎጂስቲክስም ዝግጅቶች አጠናቃለች። ስለዚህ ይህ ጉባኤ ለኢትዮጵያ በፖለቲካ፣ በኢኮኖሚ የአገር ገጽታን ከማስተዋወቅ አንጻር የዘንድሮ ጉባኤ ልዩ ትርጉም ይኖረዋል። ኢትዮጵያ በጉባኤዎቹ ብሔራዊ ጥቅሞቿን የሚያስጠብቁ ጉዳዮችን ለማንሳት ማቀዷንም አመልክተዋል። ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። 179 በጎ ፈቃደኛ ወጣቶችን የውጭ ጉዳይ ሚኒስቴር ከሌሎች አጋር ተቋማት ጋር በመተባበር አሰልጥኖ ማዘጋጀቱንም አምባሳደር ነቢያት ተናግረዋል። የአፍሪካ ህብረት ጉባኤ ላይ 179 በጎ ፈቃድ አገልግሎት ሰጪ ወጣቶች ሁሉም ዜጋ ለሀገሩ ዲፕሎማት ነው የሚለውን መርህ ለማሳየት አስፈላጊውን ዝግጅት አድርገዋል። በውጭ ጉዳይ ሚኒስቴር ከሌሎች ባለድርሻ አካላት ጋር በመሆን እነኚህ በጎ ፈቃድ ወጣቶችን አስፈላጊው ስልጠና እንዲያገኙ ተደርጓል። ጉባኤው የውሃ ሀብት አጠቃቀም ላይ በማተኮሩ ኢትዮጵያም ይህንኑ ያላትን የውሃ ሀብት የትብብር ማዕቀፍና አጠቃቀም ተሞክሯን በስፋት እንደምታነሳም ተነግሯል። ኢትዮጵያ መድረኩን ያከናወነቻቸውን ልዩ ልዩ የልማት ስራዎችና ስኬታማ የሆነችባቸውን የልማት መስኮች ለሌሎች ወዳጅ ሀገራትም ተሞክሯን እንደምታጋራ ተገልጿል። የዘንድሮው የአፍሪካ ህብረት የመሪዎች ጉባኤ አጠቃላይ የጉባኤው መሪ ሀሳብ Assuring sustainable water availability and safe sanitation system to achieve goals of Agenda 2063 የሚል ነው የዘንድሮ መሪ ቃል። ኢትዮጵያ ደግሞ ከዚህ ከውሃ ጋር በተያያዘ በተለይም ደግሞ ከመሪ ሀሳቡ ጋር የሚስማሙ በርካታ ስራዎችን አከናውናለች። ኢትዮጵያ በውሃ ትብብር ረገድ ሰፊ ርቀት የሄደች ሀገር ናት። የናይል የትብብር ማዕቀፍ ወደ ኮሚሽን እንዲቀየር ብዙ የተጋች ሀገር ናት። ጉባኤው ኢትዮጵያ በተለይ በተለያዩ ዘርፎች ያስመዘገበቻቸውን ውጤቶች ላይ ልምዶቿን የምታካፍልበትን አጋጣሚም የሚፈጥርላት ነው። በ39ኛው የህብረቱ የመሪዎች ስብሰባ ከውሃና የጤና አጠባበቅ በተጨማሪ አጀንዳ 2063 በስፋት እንደሚነሳም ተመላክቷል። የህብረቱ ጉባኤ ከመሪ ሀሳቡ በተጨማሪ በአፍሪካ ነፃ ንግድ ቀጠና አተገባበር፣ በአየር ንብረት ለውጥ፣ በተባበሩት መንግስታት የጸጥታው ምክር ቤት ማሻሻያ፣ በአጠቃላይም አፍሪካ በአጀንዳ 2063 አፈጻጸም ረገድ በአህጉሪቱ ሰላምና ጸጥታ ጉዳዮችም ዙሪያ በስፋት የሚመከርበት ነው የሚሆነው። በጉባኤው የሚነሱና ውሳኔ ይሰጥባቸዋል ከተባሉ ጉዳዮችም በአዲስ አበባ ከዚህ ቀደም በተካሄደው ሁለተኛው የአፍሪካ የአየር ንብረትና የአፍሪካ ካሪቢያን ጉባኤዎች ላይ ከመግባባት የተደረሱባቸው አጀንዳዎች ይጸድቃሉ ተብሎም ይጠበቃል። ከዚህ በተጨማሪም በአህጉሪቱ ሰላምና ጸጥታ ጉዳይ ዙሪያም ይመክራሉ ተብሎ ይጠበቃል። ከአሁን በፊት በአዲስ አበባ የተካሄዱት የሁለተኛው የአፍሪካ የአየር ንብረት ጉባኤ ውሳኔዎች እንዲሁም የአፍሪካ ካሪቢያን ማህበረሰብ ሀገራት ጉባኤ ውሳኔዎች በዚህ ጉባኤ ወቅት ይጸድቃል ተብሎ ይጠበቃል።
በቀጣዩ ሳምንት ኢትዮጵያ ባዘጋጀችው ከ39ኛው የአፍሪካ ህብረት የመሪዎችና ከ48ኛው የስራ አስፈጻሚዎች ጉባኤ በተጨማሪ የጣሊያን አፍሪካ ጉባኤንም አዲስ አበባ በተጨማሪነት እንደምታስተናግድ ተገልጿል። በዚህኛው መድረክም ኢትዮጵያ ብሔራዊ ጥቅሞቿን ታስጠብቃለች ሲሉ አምባሳደር ነቢያት ተናግረዋል። ከዚሁ ከአፍሪካ ህብረት ጉባኤ ጎን ለጎን ለየት የሚያደርገው የጣሊያን አፍሪካ የመሪዎች ስብሰባም በአዲስ አበባ ያካሄዳል። ይሄ ጉባኤ የሚካሄደው የካቲት 6 ቀን ነው። በዚህ ስብሰባም ኢትዮጵያ እንደ አስተናጋጅ ሀገር የራሷን ብሔራዊ ጥቅም የምታስጠብቅበት ነው የሚሆነው። ሁለቱም ጉባኤዎች በአዲስ አበባ ተካሂደው እስኪጠናቀቁና እንግዶች ወደ መጡበት እስኪሸኙ ድረስ ሁሉም ኢትዮጵያዊ የተለመደ ትብብሩን እንዲያደርግና እንግዶችን በአክብሮት ተቀብሎ እንዲሸኝ የውጭ ጉዳይ ሚኒስቴር ጥሪ አቅርቧል።